አረ ይላም እያደረክ ነው። እንደዚህ ሆነ ነው አደይን ሰርፕራይዝ የምታረጋት? ፍቅርን እንደማላፍቃት አንተም ፍቅርን ታውቃላችሁ። ለሊያ ጥቅም ምንድነው የፈለከው? ገንዘብ ነው? ግን አንቺ ምን አስበሽ ነው? ለምንድን ነው እኔ የጠራሽ? የአደይን ተገላገልኩ ብዬ ሳልጨርስ ደግሞ ባንቺ መጣብኝ። አደይ ለምን ቆየሽ እስካሁን? ቆይ አንተ የሱ ደጋፊ ነህ? አንተ ባንዳ። ድጋፍ ምናምን ሳይሆን እኮ የምሬን ነው። ቆይ ምን አስበሽ ነው? አረፌ ቤት የተቀመጥኩት ልጅ እየጎተትሽ አመጣሽ። አደይ አባርኮት ለሊያ ጥቅም ምን አባ ነው የምሰራው? አሬላ ይቅርታ አድርግልን። በቃ ያወራነው ከልባችን አይደለም። ተናገር እንጂ ምን አባ ነው የሚዘጋ? ለሊያ ጥቅም ምንድነው የፈለከው? ገንዘብ ነው? ምን እያወራ ነው? ቆይ እንዴ የምን ገንዘብ ነው የምትለው? ምን ስናረጋየን? ስማ አደይ አልበቃ ብላ አሁን ደግሞ ወደ ለዚህ ዞርክ። አሬላ በቃ ቤትም አንመጣም፣ እሷ ጋርም አንደርስም። ለዛሬ ብቻ ይቅርታ አድርግልን። ዞር በልልኝ አንተ ደግሞ ድጋሚ ለሊያ ጠገባይ እገላለሁ። እሺ ኤላ በእናትህ ልቀቀኝ። ትለማመጣለህ እንዴ? ስማ ይኸውልህ ምን ሳረጋት አየኝ። ሲጀመር ይኸውልህ አንተ ለሊን ገዝተህ ያስቀመጥካት ዕቃ አይደለችም። ገባህ አይደለ? በዛ ላይ ደግሞ ከወደድካት ልታምናት ይገባል። እሷ እንዴት ማመን እንዳለብኝ አንተ አትነግረኝም? እሺ እናንተ ናችሁ በፍቅራችን ላይ ያንዣበባችሁ ጠላት የሆነችሁብን። እኛ ምን አድርገን ነው ምን ልንጠቀም ነው የእናንተን ህይወት ፈተና ላይ የምንጥለው? ያወራችሁትን በሙሉ ሰምቻለሁ። እንኳን ሰማ ልጨምርልህ። ቆይ ምን ተናግረን ነው ያለ አንተ እንደዚህ የምትሆነው እንዴ? ኪንጎ እኮ ነው። ከኪንጎ ጋር ደግሞ በጣም ብዙ ነገር በግልጽነት እናወራለን። ምን አዲስ ነገር አውርተን ነው እንደዚህ የምትሆነው? ትንሽ እንኳን እፍረት አይኖርባችሁም እንዴ? ጭራሽ ደግሞ ለሊን ጓደኛ ለማድረግ ታስባለህ? ሰማኛለህ? እንደዚህ አይነት አስተሳሰብ ከአይምሮ ውስጥ አውጣው። ለሊን ጓደኛ አይደለም ቀና ብለህ እንዳታያት። ቆይ አንተ በሷ የት ምን አገባ? ለምን ራሷን ሄዳ አትጠይቃት ነው ወይስ ፈራ? እኔ ነኝ ላንተ የምፈራው? ቆይ እንዴት አባ ነው ይናከኝ? እባክህ ድጋሚ ብቻ እግርህ ለሊያ አጠገብ ይድረስ። አይደለም ተው ይቅርብ። ሰው ጋር ትሄድ እያልኩ የሉ ጣጣ ተመጣለህ። ምንድነው እናንተ በጣም አካበዳችሁት እንዴ? ይኸውልህ ከቤቱ ልቀር እችላለሁ እንጂ ለሊን ግን ከማውራት ወደ ኋላ አይደለምሽ። ዳይመንድ እሺ ጠብቀኝ። እና ኤላ ለምንድን ነው የከፋው? አላውቅም አደይ። ብቻ ዳይመንድ ሁለተኛ እዚህ ቤት እንዳይመጣ ሲል ነበር። ብታይ በጣም ተናዷል። ዳይመንድ እኮ አንዴ ከወደደሽ ወደደሽ ነው፣ መቼም አይጠላሽ። ደግሞ ከሁሉም ሰው ልዩ የሚያደርገው ከአንቺ ምንም ነገር ሳይጠብቅ ነው የሚቀርብሽ። በፊት ራሱ አባቴ ቤት አብረን ስንኖር አባቴን በጣም ነበር የሚወደው። ታዲያ ዳይመንድ አባትሽን የሚወደው ከነበረ እንዴት አሁን ከአንቺ ጋር እንደዚህ ልትሆኑ ቻላችሁ? ስለዚህ ዳይመንድ እኮ አሳልፎ ሊሰጥሽ የሚችል ነበር ማለት ነው። አዎ ለሊ፣ ነገር ግን ዳይመንድ እንደዛ አላደረገም። ከአባትሽ በላይ ለአንቺ ክብር አለው ማለት ነው። እንደዛ ነው ብለሽ ነው? ታዲያ ለምንድን ነው? ለእኔም ጥያቄ ነው የሆነብኝ። የኔ አባትና የሱ አባት በጣም ነበር የሚዋደዱት፣ ግን አባቱ ከሞተ በኋላ ምን እንደተፈጠረ ለእኔም ጥያቄ ነው የሆነብኝ። እርግጠኛውን የመናገር አልችልም። ዳይመንድ ለአንቺ ጥሩ ወንድምሽ ነው። በአንቺ ሲደራደር አይቼው አላውቅም። አዎ ለልዬ፣ ከኤላ ጋር እንዳይጣሉ የቻልሽውን አድርጊ አደራ። እሺ። አንቺ ግን ደህና ነሽ? አልመስልም? ትንሽ ቅር ያለሽ ነገር ያለ ይመስላል። ዴቭ ደህና ነው? ምን እየተሰማው እንደሆነ አላውቅም ለልዬ። ምን እንደማደርግ ግራ ገብቶኛል። እኔ እምልሽ ለምን ዴቭን እሺ ብለሽ አብራችሁ አትሆኑ? ሳላፈቅረው? እሱን እኮ ነው እምልሽ አደይ። ልብሽን አዳምጪና ተረጋግተሽ ወስኚ። ስለ ባርኮትም ቢሆን አንቺ ጊዜ ሰጥተሽ አስበሽበት ከጎንሽ መሆን ያለበትን ሰው ከጎንሽ አድርጊ። አይ ካልሽ ደግሞ ለሁሉም ቢሆን ቁርጣቸውን ንገሪያቸው። ከዚህ በኋላ ማንም ሰው የፈለገውን ነገር ሲያደርግ አንቺ ልትከፋ አይገባም። እንደሱ አድርጊያለሁ ለልዬ። አሁን ላይ ማንም ሰው ከጎኔ እንዲቆም አልፈልግም። የባሰ ጎዳለሁ እንጂ ደግሞ መቼም አልጠገንም። እሱን አንቺ ታውቂያለሽ አደይ። ነገር ግን የሆነ ነገር ታዘብሻለሁ። ምንድነው እሱ? ዴቭ ከፍቅር ጋር መሆኑ ምንም ደስተኛ አይደለሽ። ማን ነው እንደዚህ ያለሽ? አረ ማንም አልነገረኝም። ያው ከሷ ጋር ከሆነ በኋላ ምንም ደስተኛ አይደለሽ። አትሳሳች ለሊ። እኔ የደበረኝ በእኔ ለብሎ ሳያፈቅራት እንዳይጎዳት ነው። ፍቅር አጉል ተስፋ አድርጋ እንዳትሰበር ስለፈራው ነው። በእኔ ምክንያት ደግሞ እንደዚህ እንዲሆን ስላልፈለግኩ ነው። ለዚህ እኮ ነው የምወድሽ። ከራስሽ በፊት ለሰው ታስቀድሚያለሽ። እኔ ምን አለ ልክ እንዳንቺ በሆንኩ ብዬ አስባለሁ። ግን አደይ ይህ ዋህነትሽ አንድ ቀን ይጎዳሻል። እሺ ፍቅር ዴቭን በጣም ታፈቅረዋለች። እንደዚህ የምትሆነው የምትነጫነጨው በሱ ምክንያት ይመስለኛል። ኧረ አደይ ተይ። እሷ ከበፊት መች ጥሩ ሆና የምታውቀው ነው። ብቻ አላውቅም። ዴቭም ሊሄድ ነው፣ ሊዱም ትሄዳለች። ሰው ለምደሹ ሲለይሽ ሲርቅሽ የሚከፋሽ አለ። በቃ ዴቭም ሊሄድ በመሆኑ እንደዛ ነው የተሰማኝ። ይኸውልሽ አደይ፣ እኔ እንደ ጓደኛ ልምከርሽ።
ዴቭን ብታፈቅሪውና ፍቅሩን ተቀብለሽ አብራችሁ ብትሆኑ በጣም ደስ ይለኛል። ግን ደግሞ እኔ እንደዚህ ብዬ አንቺ ላይ ተጽዕኖ ማሳደር አልፈልግም። በቃ አንቺ ደስተኛ እንድትሆኚ ስለምፈልግ ነው እንደዚህ ያልኩሽ። ለእኔ ያስበሽ እንደዚህ እንደምትይኝ ያውቃለሁ ለልዬ። ምናልባት አደይ ከዴቭ ወይ ደግሞ ከባርኮት ጋር ብትሆኚ የሚያስጨንቁሽ ነገሮች በሙሉ ቀላል ይሆኑልሻል። ከእነሱ ጋር ሆነሽ ማድረግ የምትፈልጊያቸውን ነገሮች በሙሉ ማድረግ ትችላለሽ። ሰው አጠገብሽ ሲኖር ይጠቅምሻል እንጂ መቼም አይጎዳሽም አደይ። አዎ ለልዬ፣ ነገር ግን ያለማንም እገዛ ብቻዬን እዚህ ደርሻለሁ። አሁን ትንሽ ነገር ይቀረኛል። እሱን ደግሞ አንቺ አጠገቤ ከሆንሽ አሳካዋለሁ። ከዴቭም ከባርኮትም ምንም ነገር ሳልጠብቅ ሁሉንም በራሴ አሳክቼ ፊታቸው መቆም ነው የምፈልገው። ደግሞ ደካማ ሴት መሆን አልፈልግም። የኔ ጀግና፣ ፈጣሪ ያሰብሽውን በሙሉ ያሳካልሽ። ደግሞ እንደምታደርጊው በጣም እርግጠኛ ነኝ። ደግሞ አትጨነቂ እሺ? እኔ በሁሉም ሁኔታ ከጎንሽ ነኝ። አመሰግናለሁ ለሊ። ለምንድን ነው እንደሱ የምታይ? ንገረኝ ወንድሜ። ምን ልንገርሽ? አሁን እነ ማሚ ጋር ቀጥ ብለህ ትመለሳለህ ወይስ አትመለስም? ሊዱ በጣም ይቅርታ፣ አደይን ትቼ ወደዛ መመለስ አልችልም። አደይን በጣም ነው የምወዳት። አሀ፣ እኔን ሳትወደኝም? አንቺማ እኮ እህቴ ነሽ። አንቺን ያለ መውደድ እንዴት ይቻላል ብለሽ ነው? አሀ፣ ከኔ አደይ በለጠችብህና እዚህ ልትቀር ነው? አንቺ ትተሽን ለመሄድ ከወሰንሽ አዎ ሊዱ፣ ከአሁን በኋላ ለብቻ መኖር ግዴታ ሊሆንብን ነው። እኔ ከአንተ ተለይቼ መቆየት አልፈልግም። ዴቭ ግን በጣም ጨካኝ ነህ። አንተ አስችሎ ሆነው እኔም ብቻዬን እንድመለስ የምትፈቅድልኝ? እንዴት ያስችለኛል ሊዱ? ያው አንቺን አስችሎች ስለማትሄጂ ብዬ ነው። እኔ እዚህ መኖር አልፈልግም፣ በተለይ ደግሞ ከዛች ፍቅር ጋር። ትንሽ ጊዜ ይኸውልሽ ሊዱ፣ አደይን የራሴ እስከማደርጋት ብቻ ትንሽ ጊዜ ስጪ። ከዛም በኋላ ለማሚ የምንነግራትና የራሳችን ቤት ውስጥ እንኖራለን። እሱስ ምን ልዩነት አለው ብለህ ነው ከአደይ ወደ ፍቅር የሚዞረው ኑሮ? እንደሱ አታስቢ ሊዱ። አደይ ከፍቅር በጣም የተሻለች ልጅ ናት። እሱስ ከፍቅር ትሻላለች፣ ግን ያው ነች። ሁለቱም ለእኛ የመጥኑ ነው። ቆይ ግን እንዲህ ጓደኞቹ ቢሰሙ ምን እንደሚሉ አስበዋል? ስለ እነሱ ምን አገባኝ? የእኔን ኑሮ ምኖረው እኔ ነኝ። እሺ፣ ሌላ ሰው መጥቶ አይኖርልኝም። ቢሆንም የፈለገ ቢሆን ስለ አደይ ካወቁ ሰራተኛ መሆኗን መሳቂያ መሳለቂያ ነው የሚያደርጉ። የፈለጉትን ያድርጉም ይናገሩ፣ እኔን ምንም አይመለከተኝም። እሺ፣ ልቤ ግን አንድ ጊዜ አደይን አንግሷታል። አንቺ እንደምትታይሽ እኔን አትታየኝም። አደይን በጣም እወዳታለሁ። አይ ወንድሜ፣ በቃ በአደይ ፍቅር እንደዚህ ትሆናለህ? ቆይቺ ዝጋታም ባልሰራላት። እሺ፣ ማን ነው ዝጋታም? ያቺ አደይ ናታ። አንተ እንደዚህ እንድትሆን ያደርገች እሷ አይደለች? ሊዱ፣ ከዚህ በኋላ አደይን እንድትናገሪያት አልፈልግም። አደይ እስካሁን ካየኋቸው ሴቶች በጣም ልዩ ሴት ናት። ለዛም ነው ልቤ አንግሶ ያስቀምጣል። አቤት አቤት። ዴቭ ግን ለጤና ያርግልህ። አንዳንዴም አሁን ጤንነት እያሳሰበኝ ነው። ሊዱ፣ አንቺ ብዙ ያልገቡሽ ነገሮች አሉ። ፍቅር ሲይዝሽ ቆይ ይቺን ልምረጥ ያቺ ትሻለኛለች የምትይበት ጊዜ አታገኝም። አይደለም አደይን ከመሰለች ልጅ ይቅርና ማንነታቸው ራሱ መጥፎ ከሆኑ ሰዎች ፍቅር ሊይዝሽ ይችላል። አይ እኔ መቼም እንዳታላስብም ሊዱ፣ አንቺ ገና ምንም አልገባሽም። ሲደርስብሽ ታየዋለሽ። ያልደረሰበት ሰው ምን ብሎ ያወራል? ባይሆን እንዳት የምታግዢኝ ነገር ካለ አግዢ። ምን ላግዝሽ? አሁን ለራሴ ተናድጃለሁ። ሊዱ፣ ትወጂኛለሽ አትወጂኝ? አንተንም መጥላት አልችልም። ጋር አንተ ማናለኝ ብለህ ነው። ስለዚህ እንደዚህ ፍቅርሽ እንደጨመረልኝ አንድ ነገር ላስቸግርሽ። ምንድነው ደግሞ ታስቸግረኝ? ምንድነው እሱ? አደይን ተንከባከቢያት። መሄዳችንን ለአደይ ብዬ ከሰረስኩት አይቀር አደይ የኔ እንድትሆን ታግዥኛለሽ? አይ ለሷም ነገራት፣ ግን ጸባዩን ታስተካክል። አደይ ደግሞ ምን የሚጠላ ጸባይ አላት? እሱ ለአንተ ነው። እኔ ግን ምንም አይመቸኝም። ያው ለአንተ ስል ግን አግዛሃለሁ። እንደዚህ ስትይ ነው የሚያምርብሽ የኔ ውደት። ስለዚህ አሁን ተነስ ዴቭ፣ እና ልብስን ቀይር። ለምንድን ነው የምቀይረው? እንደዚህ ሆነ ነው አደይን ሰርፕራይዝ የምታደርጋት? አዎ ችግር የለውም። ምን አስበሽ ነው ሰርፕራይዝ ያልሽ? ዝም ብለህ አምጥተህ ቀሚስ መስጠት ለሴት ልጅ ምንም ዋጋ የለውም ዴቭ። ታዲያ ምንድን ነው ማድረግ ያለብኝ ሊዱ? አበባ፣ ቸኮሌት፣ ወይን ምናምን ግዛ። እኔ ፍቅርን ይዤ ልኮጣለሁ። ተስማማን ወንድሜ? ይህ በጣም ጥሩ ሀሳብ ነው። ስለዚህ አደይ ሳትመለስ ቶሎ በይ። እና ደግሞ የረሳሁት ነገር ደግሞ ምን ቀረሽ? ቸኮሌቴን ደግሞ ግዛ። እሺ? አረ
ጉቦ መሆኑ ነው ሊዱ? እንደፈለግ ካስበው። እሺ እባክሽ አበባ ሳትፈልጊ? ውይ ካላስቸገርኩ በጣም ደስ ይለኛል። በቤተነሽ ሆናች ትንሽ ከቆየሽ ደግሞ ቀሚስም ግዛልኝ ማለትሽ አይቀርም። ተነሽ። ምን አባ ያስገለፍጣል አንተ ደግሞ? ወይኔ ዳይመንድ የማንንም መጫወቻ አሉን እንዴ? ሁኔታ እኮ ነው ያሳቀኝ ዳይመንድ። ቆይ ግን ለሊን ታፈቅራታለህ እንዴ? ይሄ ደግሞ እኔ ዳይመንድ ነኝ የሰው ማፈቅረው? አንተ እውነትም እኔን አታቀኝም ማለት ነው እንዴ? ምን ያናዳል? ቆይ የሱ ነገር ነው እንደዚህ የሚያበሳጭ። ማንም እንደዚህ አንገቴን ይዞ የሚያንጠለጥለኝ ሰው እንዳልሆንኩ ሁሉንም ሰብስቤ ያሳያችኋለሁ። እሺ ዳይመንድ ዛሬ እኮ የለምንም አላጠፋም። ልክ ነው። ቆይ አንተ የሱ ደጋፊ ነህ? አንተ ባንዳ። ድጋፍ ምናምን ሳይሆን እኮ የምሬን ነው። ስናወራው የነበረው ነገር ደግሞ እንኳን መደብደብ ሊገለን ራሱ ይገባል። ምን የተለየ ነገር ተነጋገር? ዴቭና ባርኮት እንደፈለጉ መጥቶ አንገታችንን አንቆ ሲደበድቡና አይቶ ንቆን ነው እንጂ እኔ አሳያለሁ ማንነቴ። አንተ ነህ ደግሞ የምታስንቅ። አረ ተረጋጋ ዳይመንድ። አንተማ ምን አለብህ? ያቺም እቺም እየመጣች በጥፊ ስጠፈጠፈ አሜን ብለህ ትቀበላለህ። አንተ ነህ ደግሞ ለዚህ አበቃኝ። እኔ ምን አደረኩና ነው ለዚህ ማበቃ? እንደ ወንድም እኮ አትሂድ ብዬ መክሬያለሁ። አንዴ ዝጋ በእናትህ። ይኸውልህ የእሱ ንዴት አንተ ላይ እንዳልወጣብሽ። እሺ አሁን ምን ነው የምትለው? መጥቶ እኮ ይቅርታ ካልጠይቀኛል እኔን አጠገቧ እንዳትደርስ ይለኛል። ወይኔ ዳይመንድ፣ ቆይ እኔ አይደለሁም እንዴት እንደማደርገው አሳያለሁ፣ እሰራለታለሁ። እንደውም ና እንሂድ። ወዴት? ለሊ ጋ ነዋ። አንተ ልጅ ዛሬ መሞት አምሯል መሰለኝ። አሁን ነግሮን አሁን መሄድ ንቀት አይደለም? እና እንዳከብረው ፈልገ ነበር። ይኸውልህ እንደውም ቅድም የተናገራትን ነገር እሷ ፊት ደግሞ እንደሆነ እናየዋለን። እኔ የለሁበትም እዚህ ውስጥ እንዳታስገባ። ቲ በእናትህ ፈሪ ቦቅቧቃ ዘላለምን እንደተንቦቀቦቅ ትኖራለህ። እኔ ይኸውልህ ዳይመንድ ነኝ፣ ብቻዬን ሄጄ መጋፈጥ አያቅተኝም። እሺ ወዴት ነው የምትሄደው? እሺ እማዬ እኔ እደውልልሻለሁ። እሺ ፍቅርዬ። አቤት አቤት። ማንዬ ነው ያልሽው? ፍቅርዬ እኔ ቆንጆ ምን ፈለግሽ? በጣም ደብሮኛልና ወጣ ብለን ፈታ ብለን እንመጣ ፈልጌ ነው። ያቺ አደይን ደግሞ ይዣት እንዳልሄድ ኮተታም ነገር ነሽ፣ ታዋርደኛለች ብዬ ነው። እዚህ ቤት ደግሞ ያለሽዋ አንድ ደህና ሰው አንቺ ነሽ። ለዛ ብዬ ነው አብረን እንሂድ ያልኩሽ። አልገባኝም። አብረሽኝ የሆነ ቦታ ልትሄጂ ፈልጌ ነበር። የት? ጸጉራችንን ምናምን ተሰርተን ፏ ብለን እንመለሳለን። እኔ ነኝ ከአንቺ ጋር ፈታ ምለው? እሱማ አንቺን የመሰለሽ ልጅ ከኔ ጋር ይደብራታል። ያው ዴቭም ስለሚመጣ እድልሽ ሞክሪ ብዬ ነው። ዴቭም አለ እንዴ? እና ታዲያ ለምን ነው የምልሽ መሰለሽ? እሱ ካለሽ ደስ ይለኛል። ግን አንቺ ምን አስበሽ ነው? ለምንድን ነው እኔ የጠራሽ? እየተጠራጠርሽኝ ብቻ ባልሆነ ፍቅር። መቼስ ከዴቭ ጋር ጸጉሬን አልሰራ፣ ሌላ ለምን እፈልግሻለሁ? እሺ ሄዳለሁ። እንኳን ነገርሽ። አሁን በቃ ፍትኝ፣ ቶሎ እንውጣ። ሳሎን እጠብቅሻለሁ። እሺ እሺ እመጣለሁ። ስላገኘው በጣም ደስ ብሎኛል። ደግሞ በጣም ነው የተረጋጋሁት። እነዛን ልጆች ምን እንደማደርጋቸው ነው የራሱ በጣም ነው ግራ ይገባኝ። የአደይ አልበቃ ብላቸው እኮ ወደ ለሊ ዞሩ። ቆይ ምን ብናደርጋቸው ነው አርፈው የሚቀመጡት? ያ ኪንጎ የሚባለው ነው እንጂ ዳይመንድ እንኳን የአደይ ወንድሟ ነው። ለአደይ ነው ወንድሟ የሆነው። ለሊ አጠገብ ግን እንዲደርስ አልፈልግም። ይህንን ነገር ግን ከኛ ይልቅ ለምን አደይ አትጠይቃቸው? እኛ በጉልበት ከምናደርገው ጉዳዩን አደይ ላይ በተናገራቸው ጥሩ ይመስለኛል። አንተ ደግሞ በእነሱ ምክንያት ለሊን መጠርጠረን አቁ። እሱማ እኮ እኔም ልጠረጥራት አልፈልግም። ነገር ግን ልጁ በጣም እየቀረባት ነው። እሱ ደግሞ እኔም በጣም ነው የሚያናድደኝ። ለሊን ደግሞ ታውቃታለህ፣ እንኳን ሰው ቀርባት አይደለም ሳይቀርባት ራሱ ሰው ሁሉ መቅረብ ነው የምፈልገው። ቆይ እሺ እኔ ምን ላድርግ? ልጁ በማላችን እየገባ እያጣላን ነው። ዝም ብለህ እኮ ነው የፈራው አይደል? ለሊ እኮ አንተን በማንም አትቀየርህም። በጣም ነው የምታፈቅረህ። ለእሱ ደግሞ እኔ ምስክር ነው። እሱማ እኮ ልክ ነህ ባርኪ። ለሊ ደግሞ በጣም ለኔ ልዩ ሴት ናት። ለዛም ነው ሌላ ሰው ሲያት ምቃ ነው። መቼም ለሊ ላጣት አልፈልግም ባርኪ። ግን ምን ያደርጋል፣ ብዙ መጥፎ ነገሮች መሀላችን ላይ እየገቡ ነው። እሱን ተውና፣ ቆይ አንተ እንዴት ሆንክ? ከቤዛ ጋር ምን አዲስ ነገር አለ? ቤዛ ትክክለኛው ቦታ ላይ አልነበረች፣ የተሳሳተ መንገድ ላይ ነበረች። እኔ እንደሆነ ከእሷ ጋር ያለኝን ነገር ጨርሻለሁ። በቃ አብቅቷል። ከዚህ በኋላ አላገኛትም አልፈልግም። ቤዛ በጣም ነው የተሞኘችው። ምንም ትክክል ነገር አላደረገችው። እሱማ ልክ ነህ።
እኔ ለሷ ብዬ ብዙ ነገሮችን ትቼ ነበር፣ ግን ደግሞ እሷ እንደዛ አላሰበችም። ያን ሁሉ ነገር ትታ በእኛ ላይ ቀመር መቀመር ጀመረች። ባርኪ፣ እኔ ልንገርህ፣ እንደዚህ አይነት ሰው ምንም አይጠቅምም። አንተን ብትወው ይሻላል። ልክ ብለሃል። እኔ እንኳን አሁን የሚያስጨነቀኝ የአደይ ጉዳይ ነው። አደይ ደግሞ ምን ሆነች? ፍቅርና ዴቭ አንድ ላይ ከሆኑ በኋላ አደይን ትተዋታል። እሷ ደግሞ ዴቭን እንደኔ ማየት ጀምራለች። ምን ማድረግ እንዳለብኝ ግራ ገብቶኛል። ባርኪ፣ እሷ የፈለገችውን ሰው ትምረጥ፣ አንተ አታስገድዳት። አሁን አስገድዳ አብራት ብትሆን ምንም አይጠቅምም። የሆነ ቀን ፍቅሯ ያለቀ ጊዜ ትታ ትሄዳለች። እኔም እሱን አስቤ ነው ዝም ያልኩት፣ ግን ደግሞ አደይ ስትጎዳ ዝም ብዬ ማየት ሰው አይደለም። ታዲያ ምን ልታደርግ ነው? ምን መሰለህ የለ አደይን በእንደዚህ አይነት ሁኔታ ብቻዋን ልተዋት አልችልም። ዴቭ አደይን ደስተኛ ማድረግ ካልቻለ ለማን ቢሆን አሳልፌ አልሰጣትም። አደይ የኔ ነው መሆን ያለባት። ታፈቅራታለህ እንዴ? አይደለም፣ አደይን ማፍቀር ብቻ ሳይሆን ልክ እንደምፈልጋት አይነት ሴት ናት። በቃ ሚስቴ እንድትሆን የምመኛት አይነት ሴት ናት። አንተ እኮ እሷን ስለማታውቃት ነው እንጂ በጣም ልዩ ሴት እኮ ነች። አደይን በደንብ ነው የማውቃት። ለሊም ብዙ ጊዜ ተነግረኛለች። ዴቭ ምንም ትክክል ነገር አላደረገም። አዎ፣ ለሱ ብዬ መስዋዕትነትን የከፈልኩበትን ፍቅር ሊንከባከበው አልቻለም። ልክ እኮ ነህ። ነገር ግን በመሀል የምትጎዳው አደይ ናት። ቢያንስ ለአደይ ብላችሁ ነገሩን ቀለል አድርጉት። አሁን ሁሉም ነገር ቀላል ነው። ከአደይ ጋርም እንደ በፊታችን እንሆናለን። ዴቭም ከፍቅር ጋር የሚሆን ከሆነ ጥሩ። ነገር ግን አደይን ለማግኘት ፍቅርን እየተጠቀመባት ከሆነ በጣም ነው የሚያናድደው። እንደዛ የሚያደርግ ከሆነ ደግሞ ከኔ ጋር ማይሆን ጸብ ውስጥ ነው የምገባው። እንደዛ ቢሆን እንጂ እንዴት ዴቭ ፍቅርን ያፈቅራታል? ደግሞ እርግጠኛ ነኝ አደይን ለማስቀናት ብሎ ነው እንደዛ ያደረገው። እሱማ ልክ ነህ። ፍቅርን ከዚህ ነገር ውስጥ ላተርፋት ይገባል። ዴቭም ቢሆን ከእህቱ ከሊዱ ጋር ወደ መጡበት መመለስ አለባቸው። ከኔና ከአደይ ህይወትም መውጣት አለባቸው። ባርኪ፣ እባክህ ለመፍረዳቸው እኩል። ልክ እንዳንተ ዴቭን በጣም ነው የሚወዳት። ለዛ ብሎ ነው እንደዛ ያደረገው። በቃ ምን ብዬ ነው የምፈርደው? ቆይ እስቲ እስካሁን የተረዳሁት ነገር አይበቃም? ዴቭ እኮ ከጓደኝነት የበለጠ ወንድም ነው። የሚሆነውን ነገር እሱን አማክረውና በቃ ወስን። አደይ እሺ ብትለኝ ኖሮ ማንንም ሰው መስማት አልፈልግም ነበር። አደይ ደግሞ ምንም ነገር ባረግላት በሆንላት እንደምወዳት ብነግራት እንደማፈቅራት ብታቅም ለመረዳት እንኳን አትሞክር። ጊዜ ስጣት ባርኪ። አሁን ላይ እሷ በጣም ትልቅ ውጥረት ውስጥ ነው ያለችው። በዚህ በኩል ኪንጉ፣ በዛ በኩል ዴቭ፣ ሁሉም ላይ ነው። አባቷ ሁሉ ላይ ይፈልጋታል። እቺ ልጅ አሁን ወዴት መሄጃ ይኖራታል? እስቲ ቤት ልግባና ሁኔታዎችን አያለሁ። በቃ እንደዛ አድርግ ብቻ። ስሜታዊውን የመጥፎ ነገር እንዳታደርግ እሺ? ላጠናቀቃለሁ። እሺ፣ በኋላ ስትመጣ ቤት ግባ እናውጣ። እሺ፣ መጣ በልሽ። እኔ እኮ የሚገርመኝ ያን ሁሉ ነገር አድርጋ ምንም አለማፈሯ። እስኪ ታያት፣ የእሷ ነገር ተወርቶ አያልቅም። ለልዬ ፍቅርና ቤዛ አንድ አይነት ናቸው። አደይ እባክሽ ተጠንቀቂያቸው። እሺ? እሺ፣ እጠነቅቃለሁ። አንቺም ግን ቤዛን ተጠንቀቂያት። ተመልሳ መጣ አንድ ነገር እንዳታደርግሽ ብዬ እፈራለሁ። አደራ እየተጠነቀቅሽ እሺ? ስራዋን ስለምታውቅ ምንም አታመጣም። ታያት እባክሽ፣ አትጨነቂ። እንዴት ዋላችሁ? ዳይመንድ ወይ ይለል፣ ምን ነው ደነገጥሽ? አይ ትመጣለህ ብዬ ስላልጠበቅኩ ነው። ምን ነው በሰላም? አሃ፣ በሰላም ካልሆነ እዚህ ቤት መምጣት የለብኝም ማለት ነው። ደግሞ አንተ ከመቼ ወዲህ ነው ለሊ ጋር መምጣት የጀመርከው? ትንሽ ቆየው። ምን ነው ቅራለሽ? አይ ለምን ቅር ይለኛል? ያው ነገሩ ገርሞኝ ነው። እንዴ ምን የሚገርም ነገር አለው? እሷም አንቺም እህቶቼ ናችሁ። ሌላ ምንም አዲስ ነገር የለም። በቃ እሱማ ይቅርታ ዳይመንድ፣ ባለፈው የመጣ ጊዜ ከኤላ ጋር ጥሩ ነገር አልተፈጠረም። አዎ ስለሱ ላውራሽ ነበር የመጣሁት። ቆይ ኤላ ምን አስቦ ነው ቤቴ እንዳደርስ እንዳላይ ምናምን እያለ የሚያስፈራራኝ? ማን ያስፈራራ እንዴ? ኤላ ነው እንዴ? እኔ እኮ ስንት ሀሳብና ጭንቀት ያለብኝ ልጅ እኮ ነኝ። የአደይን ተገላገልኩ ብዬ ሳልጨርስ ደግሞ ባንቺ መጣብኝ። ኤላ አንተን አስፈራራ እንዴ? ምን ነክቶት ነው? ቆይ ለማንኛውም በቃ ኤላ ሲመጣ እኔ ራሴ ያወራዋለሁ። ይኸውልሽ ለሊ፣ ለሱ መጥቼ እንደነገርኩሽ እንድትነግሪ አይደለም። በቃ እኔ አንቺን ስለማከብርሽ ጫፉንም አልነኩት። ከዚህ በኋላ ግን ቢደግሞ ይህን ስሜት መቋቋም አልችልም።
በእኔ ምክንያት ስለተጣላችሁ በጣም አዝናለሁ። ቆይ ግን ምንድን ነው ማለት ምንድን ያለ እንጂ አጠገቧ እንዳትደርስ መድረስ አይደለም አይኗን እንዳታይ ምናምን የሚለኝ። ቆይ እኔ ያልገባኝ እኛ ሳናውቅ የግል ንብረቱ አደረገሽ እንዴ? ዳይመንድ ስለደረሰብህ ነገር በጣም አዝናለሁ። ግን ኤላ ከሌሊ ጋር ያለህን ግንኙነት የወደደው ይመስለኛል። እናማ ዳይመንድ በቃ ከሌሊ ጋር መነጋገር ይቅርብህ። ለምንድን ነው የሚቀርበት? እኔና ዳይመንድ እኮ ከማውራት የዘለለ ሌላ ምንም ነገር የለንም። ኤላ ደግሞ ይሄን ነገር ሊረዳ ይገባዋል። ቢረዳም ባይረዳም የራሱ ጉዳይ፣ ማን ይሰማል እንዴ? ቆይ ግን እዚህ ሀገር እንዴት ነው ግን የምታስቡት? አይ ዳይመንድ እንደኛ እህቴ ወንድሜ መች ይታወቅና እንደዛ ለመሆን የግድ ከአንድ አባት ከአንድ እናት መወለድ አለባችሁ። ኤላን ያዋራዋለሁ። ዳይመንድ አንተ አትጨነቅ። ሄሎ ለሊጋ ምን ነው ፈለግሽኝ? እሺ መጣሁ። ምንድን ነው የምትልሽ? ሊዱ ናት። ዛሬ ደግሞ ለምን ፈልጋኛው? በቃ እኔ ልሂድ ይሻላል አደይ። አዎ ሊዱ ያለ ምክንያት እኔ ጋር አልደወለችም። የሆነ ነገር ተፈጥሯል ማለት ነው። እሺ በቃ አደይ፣ እኔም አልሸኘውሽም። ደግሞ የሚደብረኝ ከሆነ እኔ ማምጣት አይቀርም። እሺ እሺ ለልዬ። ዳይመንድ ግን እዚህ ልትቆይ ነው? አዎ ምን ነው ቅር አለሽ? አደይን ብትሸኛት አይሻል? አረ ኪንጎ ሲከተል የነበረ እሱ ውጭ ያለልሽ ብር ላይ ታገኘዋለሽ። እሱ ይሸኛታል። እሺ በቃ ቻው ለልዬ። እሺ ቻው በቃ አደይ። እና እንዴ ፍቅር፣ ዛሬ ደግሞ በጣም አምሮብሻል። ዴቪዬ እንዴት ነህ? አሉ ይመስገን። እስቲ ቀና ብላይ። አየሁሽ። ምንድን ነው? ሊዱ ናት የምትወስደኝ። አንተም ትመጣለህ? አዎ እመጣለሁ ፍቅር። በይ ፍቅር። እሺ እንሂድ ወንድሜ። ቻው። እሺ ደውልልሃለሁ። ኪንጎ እዚህ ምን ትሰራለህ? ዳይመንድን እኮ ተከትዬ መጥቼ ነው። አንቺ ቢያንስ እዛ ቆይም ነበር። አታገላግያችሁም? ከማን ጋር ደግሞ? ማንን ነው የማገላግለው? ኤላ ውስጥ የለም እንዴ? አዎ የለም። አትጨነቅ። ለሊና ዳይመንድ እያወሩ ነው። እኔ ደግሞ እኮ ኤላ ውስጥ ሆኖ የተጣሉ መስሎኝ እኮ። ታዲያ እንደዚህ ከመሰለ ምን እዚህ ያስቆማል? ገብተህ አታገላግል? ተዋልኩት አልሰማልኝ። እኔም አብሬው ገብቼ ልደብደብ እንዴ? ዳይመንድ በአንተ ስንት ጊዜ ተደብድቦ የለ? ምን አለበት? በቃ እኔ ልሂድ። ወዴት ነው የምትሄጂው? ወደ ቤት ነው። አደይ ስላየሽ ደስ ብሎኛል። ልቀቀኝ ኪንጎ። እንዴ አደይ ትንሽ ቆይ እንጂ ትንሽ እናውራ። ካንተ ጋር የማወራበት ጊዜ የለኝም። ለእኔ ሲሆን ነው ጊዜ የምታጭው አደይ። እኔ እኮ አንቺ ቆምሽን ስታወሪ ትልቅ ደስታ ነው የሚሰማኝ። አንተ ስትረዳኝ ነው እኔም ልረዳ የምችለው። ኪንጎ አሁን ዞር በልልኝ። እሺ ዞር እላለሁ፣ ግን አንድ ነገር ልንገርሽ አደይ። ምንድን ነው እሱ? እወድሻለሁ። ምን አዲስ ነገር አለው? በፊትም አሁንም ትወደኛለህ። ምንም እኮ አዲስ ነገር የለም። እኔም ጋር ያለው ስሜት ደግሞ እንደዛ ነው። ምንም ነገር በተስፋ እንድጠብቅ አልፈልግም። እኔ ምንም እንዲፈጠር ሳይሆን በቃ እንድታቂ ነው። ከልብ ይወድሻል። እኔ ጋር ምንም ትርጉም የለውም ኪንጎ፣ አትልፋ። ልብህን ለምን እኔም በማፍቀር ታደክመዋለህ? እስኪ ልትረጂ ሞክሪ አደይ። ምን ልረዳ? ስንት ነገር አውርተን እስከ ዛሬም እዛው ላይ ነህ። ከዚህ በኋላ ግን እንጣላለን። እሺ አሁን ዞር በልልኝ። ይኸውልህ ወንድሜ ቆንጆ አይና አምጥቼልሃለሁ። ይሄንን ደግሞ አዲስ ስትመጣ ስጣት። ከዛ ደግሞ ከፈለጋችሁ ቆንጆ ሳልሳ ዘፈን ከፍትላችኋለሁ። ጨፍሩ። ሳልሳው ቀርቶብኝ እንደዚህ ስላደረግኩ አደይ ደስ ይላል። ደስ ይላል። ኧረ እባክህ ማን አባቷ ስለሆነች ነው ደስ የማይላት? ወዳ ሳይሆን በግዷ ነው ዛሬ እሺ የምትለው። ሊዱ ለካ አደይን ሲናገሩብህ ደስ አይልም ወንድሜ። ይቅርታ። ስለተረዳሽኝ በጣም አመሰግናለሁ። እሺ አይ ችግር የለውም። ዛሬ ግን ሊዱ ምን አለች ብለኝ የፍቅር ጥያቄን ትቀበላለች። በቃ ሂጂ። እዚህ ደግሞ ስትቆይ ፍቅር ትጠራጠራለች። እሺ በቃ ወንድሜ። ግን የት አለ? ምኑ? ቸኮላቴ ነዋ። ወይኔ ረሳሁት። በቃ ስትመጪ ግን አልረሳውም። እሺ
ብትረሳው ግን አልለቅም። እሺ ዳው ፍቅር ምን ነው? አንቺ ደግሞ እዚህ ምን ትሰሪያለሽ? እኔማ ከኤላ ቤት እየመጣሁ ነው። አንቺ ምን እየጠበቅሽ ነው? ከዴቭ ጋር አሪፍ ጊዜ ልናሳልፍ ልንወጣ ነው። ቤቱን አደራ እየጠበቅሽ። እሺ መልካም ጊዜ ይሆንላችሁ። እናመሰግናለን። ደግሞ ሊዱን ፈጠን አድርጊ በት። ምኑን ነው ፈጠን አድርጊ የምለው? እዚህ ተገትሬ የምጠብቀው እኮ እሷን ነው። እንዲያውም ቆይ ነው አብረን እንግባ። አደይ ለምን ቆየሽ እስካሁን? አንቺ ቆይ መቼ ነው የምትሻሻዩ? እዚህ ተገትሬ የምጠብቀው አንቺን አይደል? ፍቅር በእናትሽ ዴቭ እኮ ልብስ ምረጭልኝ ብሎ ነው የቆየሁት። በእናትሽ ዴቭ አሪፍ ጊዜ እንድናሳልፍ ፈልጓል ማለት ነው። እንደዛ ነገር። ቆይ የት ልትሄዱ ነው እንደዚህ የምትጣደፉት? ይመለከትሻል። እስቲ በማይመለከትሽ ነገር ጣልቃ አትግቢ። በይዞው አንቺ ደግሞ ነኝ እንዴ? ምን አለበት ግን ቀድሜ ዋግሽ። አሁንም እኮ አረፈድም። ይሄው እየተገናኘን አይደል? ካንተ ምን ደስ እንደሚለኝ ግን ታውቃለህ? ምንድነው? ለሰው የምትቆረቆረው ነገር ያገባኛል፣ ይመለከተኛል፣ ልክ እንደ ራሴ ችግር ነው ብለህ የምትቆረቆረው ነገር በጣም ደስ ይለኛል። ለአደይ የምትሆንላትን ነገር በደንብ አይቻለሁ። ደግሞ አደይም ስላንተ ብዙ ነገር ነግረኛለች። አደይ ከኔ በላይ ለእናቴ በጣም ጥሩ ነበረች። የእናቷን ያህል ታግዛት፣ ትንከባከባት ነበር። ለአደይ ምንም ነገር በሆንላት አይግርምሽ። ለዛ ነው ለአደይ ይህን ሁላ ዋጋ መከፍልላት። እሱማ ልክ ነህ። አንተ በጎ ከሆንክ ሌላ ሰው ለአንተ በጎ የማይሆንበት ምንም ምክንያት የለም። እየዘራ ነው የምናጭደው። እሱማ ልክ ነሽ። ያቺ ፍቅር እዚህ መታ ታውቃለች? አረ መታታቅም። ምን ነው ዳይመንድ ፈለካት እንዴ? አይ አንቺንም እንደ አደይ አዛ የምታደርግሽ ከሆነ ብዬ ነው የጠየቅኩሽ። አይ እኔንም አዛ አታረገኝም። ሲጀመር ከኔ ጋር በምንም አይነት ነገር አንገናኝም። እሷ የምትፈልገው ዴቭን ነው። ኤላየም ደግሞ ምንም ፊት አይሰጣትም። ፍቅር እኮ በጣም አደገኛ ሴት ናት። ቆይ ግን ዴቭና ፍቅር ያላቸው ግንኙነት ምንድን ነው? ፍቅር ዴቭን ትወደዋለች። ለዛ ነው አደይን መግቢያ መውጫ ያሳጣቻት። አዎ ፍቅር በጣም አስቸጋሪ ልጅ ናት። እቺ ልጅ ቆይ ምን ብናረጋት ነው የሚሻለው? በእናትሽ ኤላ ምን አባዬ እየሰራ ነው እዚህ? ኤላዬ እባክህ ተረጋጋ። ዳይመንድ እኮ አደይን ፈልጎ ነው የመጣው። ማንንም ፈልገው ይምጣ፣ እሱ አይመለከተኝም። ቆይ ምንድን ነው የተነጋገርነው? ኧረ አረጋጋው። እንዲህ ምን ነክቶ ነው ባንዴ የተቀየርከው? ደህና ሰው አልነበርክ እንዴ? አንተ ጅል፣ ሳላና ፍጥ ከቤቴ ብትወጣ ይሻላል። ይሄን ያን ምንድን ነው የምታካብደው? ቆይ በቃ አደይ ነበረች፣ ከእሷ ጋር ነበር። እባክህ ኤላ ተውረፍ። ዳይመንድ በቃ በጣም ይቅርታ፣ አሁን ሂድ። ንቀቱን አታዩም? እንደ ቁጭ ብሎ ሲያወራኝ ኤላ፣ ኧረ ኤላ ምን እያደረግክ ነው? ደህና ነሽ? እባክህ ኤላ እረፍ። ውጣ እያልኩ እኮ ነው። እንደዚህ ሆና እያዩት እንዴት ነው የምወጣው? ዳይመንድ በጣም ይቅርታ፣ ሂድ በቃ። እሺ በጣም ይቅርታሽ። የኔ ፍቅር ደህና ነሽ? በጣም ይቅርታሽ። አሁን ነገር ያውን ሲመለስ አናዶኝ እኮ ነው። ቆይ ለምንድን ነው ከእሱ ጋር የምትጣለው? ቆይ ምን ሆነሃል? ልልዬ፣ ዳይመንድና ኪንጎ ያለ ምክንያት እኛ ቤት አይመጡም። ለዛ ነው ከእነሱ እንድትርቅ የማደርገው። ለምን? እነሱም እኮ የጊዜ ጉዳይ ሆኖ ነው እንጂ ነገ የት እንደሚደርሱ ምንም የምታውቀው ነገር የለም። ስለዚህ ከዚህ በኋላ እንደዛ እንዳታደርግ። አትሳሳች ልሊ፣ እነሱ እኛ እንደምናስበው አይደለም የሚያስቡት። ኤላ ባክተው፣ ዝም ብለን እንደመጣል እየገመትክ አታውራ። በቃ ይበቃል። የኔ ቆንጆ ደህና ነሽ? ግን አተነፋፈስሽ እኮ ምንም ደህና አይደለም። ቆየንሹ ነገር አለ እንዴ? ልቤን ትንሽ ድክም ድክም እያለኝ ነው። ኤላ እረፍት ሳደርግበት ይተወኛል። ቆይ ከዚህ በፊት እንደዚህ ያደርግሻል? ብዙ ጊዜ በፊት አክስቴ ጋር በነበርኩበት ሰዓት አንዳንድ ጊዜ እንደዚህ ይሰማኝ ነበር። ዛሬ ስራ አብዝተሽ ነበር እንዴ? አረ ምንም አልሰራውም። ኤላ አንተ አትጨነቅ። ትንሽ እረፍት ሳደርግበት ይተወኛል። በቃ እሺ፣ እኔ እዚህ ጋር አረፍ በይ። አትፍሪ ቆንጆ።
ይሁን ነገር ከተዘጋጀላች ምንም በማስመልከት ነው የሚሆነው። ያው እኔ አይደለም ያደረኩት፣ ግን ይህ ሁሉ ስራ ሊዱ ነው። ሊዱ ናት እንደዚህ ያደረገችው? ይህ ተቀበይ። ይህን ስጦታ ልሰጥሽ አሰብኩና ምን ማድረግ እንዳለብኝ ግራ ሲገባኝ ሊዱ ደግሞ በዚህ መልኩ አስረዳች። በጣም ማመሰግነው። ግን ይሁሉ ለምን? ይሄ ቆንጆ ይሄ ላንቺ ይገባሻል። እሺ ባይሆን ቀሚሱን ለብሰሽ ስትመጪው አስረዳሻለሁ። ግን ፍቅር ይኸውልሽ ቆንጆ ይሄ እንጂ የማይረሳ ናቸው። እሺ ለብሰሽ መጣ እንዴ? እኔማ እኮ አለቀልህ ብዬ ነበር። ምንድን ነው የሚያልቅልህ? አላየሁም እንዴ? ኤላ እኮ ገላለሁ ብሎ ነበር። አደይ ስትወጣ እሱ ሲገባ ሳይ በጣም እንደነገጥኩት። ለዛ ነዋ ሬሳ ለመቀበል ነው እዚህ ተጎልተህ የጠበቅኝ። ወንድ ኮንክ ወንድሜ እንዴት ሆነ ብለህ ገብተህ አትጠይቅም ነበር? ይሄን ያህል እንዳስመረርኩ አላውቅም ነበር። እኔ እኮ የባሰ ግርግር እንዳይፈጠር ነው እዚህ ቁጭ ያልኩት። እባክህ ኤላ በጣም አፍልቷል። እሱ ምን አደረገ? አንተ እኮ ነው ያፈላኸው። በሚስቱ መጣበት። እሱ ምን ያደርግ? መቼ አገባትና ነው ሚስት የሆነችው? በጣም አካበድኩ። ያፈቀርኳት አስመሰልከው እኮ። እና ምንድነው ለሌላ እያልክ የምትውለው? ፎንቃ ጠልፎ መሰለኝ። አረ ሰው እንዳይሰማ። ቆይ አንተ እኔ ከስንቱ ጋር ነው በፎንቃ የምትገድለኝ? ፍቅር ነበረች። እሷን ላሽካካ ደግሞ ቆይታል። አሁን ደግሞ ተረኛዋ ለሊ ናት። የእሷ ግን በቀላሉ የሚፋታ አይመስለኝም። ብድ ነው የምትዘባርቀው? ተሳሳትኩ? ድብና አድርገህ ነው የተሳሳትከው። እኔ ምን አገባኝ? መሞቅ ካልፈለክ ግን ከሌሊ ጋር ፎንቃ ይቅርብ። አረ አረጋገው። ፎንቃ አልገባልኝም። ዳይመንድ እኮ ነኝ። ረሳኝ እንዴ? ዳይመንድ ፍቅር አይዞም ያለው ማለት በግድ ፎንቃ ካልገባልህ ብሎ ድርቅ አለ እንዴ? ምን እኔ ጅልጥ ነው በእናታችሁ እባክህ። ወደዛ ይሄ ነገር እውነት መሆኑን እያረጋገጥኩኝ ነው። ዳይመንድ ከእውነቱ አትሽሽ እንጂ። እሺ ጠብቀኝ። የኔ ቆንጆ ቀሚሱ በጣም ያምራል። አመሰግናለሁ። እንዴ ቁጭ በይ። በጣም አምሮብሻል። ይሄ ሁሉ እኮ ለእኔ አይገባም ነበር። ለአንቺ ምንስ ባደርግ ምንም እኮ አይቆጨኝም አይደል? ዴቭ ግን ፍቅር ካየች እንዳትናደድ። ለምን ጨርቋን ጥላት ሮጥም? ከዚህ በኋላ የሷን ስም እንዳታነሽብኝ እሺ? ይኸውልሽ የኔ ቆንጆ ዛሬ እኔና አንቺ ቀን ነው። ስለዚህ ስለ እኔና አንቺ ብቻ ነው ማሰብ ያለብን። ስለ ማንም አናውራ። ለምን አትጠጪም? አይ ሞክሬ ስለማላውቅ ይቅርብኝ። እሺ ካልፈለግሽ ይቀራል። ቆይ መጣሁ አንዴ። መጀመሪያ ግን ምን እያደረክ እንደሆነ አስረዳኝ። ይኸውልሽ እኔና አንቺ ጥሩ ጊዜ እንድናሳለፍ እያደረግኩ ነው። በጣም ነው የምወድሽ የኔ ቆንጆ። ግን በጣም ይጨንቃል። መብራቱን አብራው። ለምን ትጨነቂያለሽ? እኔ እኮ ከጎንሽ ነኝ። እኔ ከጎንሽ ሆኜ ደግሞ ምንም ነገር ሊያስፈራሽ አይገባም። አደይ አባርጎት ምን እያደረጋችሁ? ምንድን ነው ያለው? አንተ ምንም አይመለከትም።
አይመለከትም። እሺ ባርኮት፣ አንተ እንደምታስበው አይደለም። ታዲያ እንዴት ነው እንዴ? አበባ ወይን ምናምን ምንድን ነው እንዴ? ቆይ እህቴ ላይ እየተጫወትክባት ነው ዴቭ? ሰማኛለህ? ፍቅርን እንደማላ ፍቅራት አንተም ፍቅርም ታውቃላችሁ። እኔ ያለ አደይ አልችልም። አደይ ደግሞ ህይወቴ ነች። እሺ ታዲያ ካላፈቀርካት እስካሁን ድረስ ለምንድን ነው ከእሷ ጋር የነበርከው? ከአደይ ጋርስ እንደዚህ መሆኑ ለምንድን ነው ያስፈለገው? ፍቅር እየተጎዳች ስለነበር እኔ ላገዛት ፈለግኩ እንጂ እኔ ለፍቅር ምንም አይነት ፍቅር እንደሌለኝ ፍቅር ራሷ ጠንቅቃ ታውቃለች። በጣም ታሳፍራለሽ አደይ። አንቺም እንደሱ ነው የምታስቢው? ባርኮት እባክህ አትቀየመኝ። ዴቭንም አንተንም ማስቀየም አልፈልግም። እንዴ አደይ፣ ሁለት ወዶ እንዴት ይሆናል? የግድ ከሁለታችን አንዳችን መምረጥ እኮ ይኖርብሻል። ምን ማለት ነው? አንተ እኮ ከአደይ ከራክ በጣም ቆይተሃል። ስለዚህ አደይ ስለ አንተ ምንም መጨነቅ የለባትም። ትሰማለህ ዴቭ? አንተ በአደይ ፍላጎት ውስጥ ምንም አይመለከትህም። እሺ ይኸውልሽ አደይ፣ የምትፈልጊውን ነገር መወሰን ትችላለሽ። የሰው ጣልቃ ገብነት አያስፈልግሽ። ቆይ ምን እንድላችሁ ነው የምትፈልጉት? አደይ የኔ ቆንጆ፣ ለምን ባርኮት ከሁለታችን መሀል እንዲወጣ አትነግሪው? ትሰማለህ? በእሷ ፍላጎት ውስጥ ምንም አይመለከትህም። እሺ የራሷን ውሳኔ መወሰን ትችላለች። እኔ ከበፊቱ የዘለለ ለእናንተ ምንም አይነት ቅንጣት ታክል ስሜት የለኝም። ሁለታችሁንም እንደ ወንድም ምንም አያችሁ። እንደ በፊቱ ሆነን የምንኖር ከሆነ እሰየው፣ ካልሆነ ግን ከእናንተ ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም። እርግጠኛ ነሽ? ቆይ ምን ለማድረግ እየሞከርክ ነው ባርኮት? የአደይን ስሜት እየሰማሁ ነው። እሺ በእሷ ፍላጎት ውስጥ ምንም አይመለከትህም። ከዚህ በኋላ በማንም ስትጎዳ ማየት አልፈልግም። ታዲያ ከእኔ ጋር በመሆኗን የተጎዳችው? አደይ የኔ ቆንጆ ለምን አትነግሪኝ? እኔ አሁንስ ድክም ምን ያለኝ ባርኮት፣ በቃ ከዚህ በላይ ምንም አልችልም። ማለት አልገባኝም። በቃ በእኔ ምክንያት እንድትጣሉ አልፈልግም። እኔ ለሁለታችሁም መሆን ሰው አይደለሁም። እንዴ ያስደስታታል ብለህ ይሄ ሁሉ ነገር ስላዘጋጀ በጣም አመሰግናለሁ። ግን ከዚህ በኋላ ምንም ነገር እንድታደርጉልኝ አልፈልግም። እሺ ቆይ አንቺ ልጅ ያምሻል እንዴ? ከቅድም ጀምሮ እኮ ሰፈሩን እያዞርሽ ነው። ምን ነው ደከመሽ? ጥያቄ ነው? እየቀለድሽብኝ ነው እንዴ? እንዴ ሰፈሩን እኮ ስታሽከረክሪ ነው ያልሽው። ይሄኔ ዴቭ ቀድሞን ይሆናል። ማጋ እየደወልሽ ነው? ዴቭ ጋር እየደወልኩ። ሄሎ ዴቭ፣ ጨረስክ? እና እንዴት ነው ተሳካ? ሄሎ ዴቭ፣ ሄሎ። ምን አለሽ? ምን አገባሽ? ወደ ልትሄጂ ነው? ወደ ቤት። ከዚህ በኋላ ከአንቺ ጋር መቆየት አይጠበቅብኝም። ምን ማለት ነው እሱ? እዚህ ድረስ እየጎተትሽ አምጥተሽ ወደ ልትሄጂ ነው? ምንም የምንሄድበት ቦታ የለም። ሳይመሽ ወደ ቤትሽ ብትገቢ ጥሩ ነው። ዴቭም አይመጣም። እሺ ይሄ ምን ማለት ነው? ቆይ እኔ ላይ ምን ለማድረግ እየሞከርሽ ነው? እኔ ፍቅር ላይ ጨዋታ ለመጫወት እየሞከርሽ ነው? ውይ ፍቅር አጨቅጭቂኝ በእናትሽ። አሁን ዴቭ ጋር ተወስጂኛለሽ ወይስ አትወስጂኝም? ዴቭማ ቤት ነው ያለው። ውሸታም! አሁኑኑ ዴቭ ጋር ውሰጂኝ፣ አለበለዚያ ግን ሊዱ አጋጭሻለሁ። እንግዲህ ፍቅር ወቂው ወንድሜ አይፈልግሽም። በቃ ምንድነው እንደዚህ መጋተት? ቆይ ምን አስበሽ ነው አረፌ ቤት የተቀመጥኩትን ልጅ እየጎተትሽ አመጣሽ? ፍቅር ልቀቂኝ፣ እያሳመምሽ ነው። አዎ አሽቼሻለሁ። ምን አባሽ ታመጪ ነው? ሊዲያ የምትናገሪ ከሆነ ተናገሪ። ምን አስበሽ ነው ይዘሽኝ የመጣሽው? አንቺ የተረገምሽ! ከአንቺ በላይ የተረገመ ሰው አለ እንዴ? ልቀቂኝ! እንዴ አንቺ ፍቅር ልገያት ነው እንዴ? ልጅቷን ምንድን ነው? ዳይመንድ እቺን ሴትዮ ከልክልልኝ ከላይ ላይ። ዳይመንድ አንተ አይመለከተም፣ ዞር በልልኝ። ያደረገችኝ እኔ ነኝ የማውቀው። እስቲ ፍቅር ተረጋጊ። እንዴ አገኘው ብለሽ ዝም ብለሽ ልጅቷን እንደ ከበሮ ትደልቂያታለሽ እንዴ? አንተ ደግሞ ከመቼ ጀምሮ ነው እሷ ተቆርቋሪ ሆንከው? አሁን ዞር በልልኝ ከፊቴ። አይኗን ነው ማጠፋላት። እና እኔ ስታጠፊኝ ቆሜ አይሻለሁ? ምን አባሽ ልታመጪ ነው? እንዲህ ማለት ነበር። ተረጋጊ። ልቀቀኝ ኪንጎ በእናትህ። ቆይ ሁለታችሁ መጀመሪያ ተረጋጉ። ምንድን ነው ያጣላችሁ? እዚህ ድረስ እየጎተተች ካመጣችኝ በኋላ ምንም ነገር የለም ወደ ቤትሽ ተመለሽ ትለኛለች። ቆይ እኔ የአንቺ መጫወቻ ነኝ እንዴ? አንቺ ለምንድን ነው ከቤት እየጎተትሽ ያመጣሻት? እኔማ ዴቭና ዴቭ ቤት ቆንጆ ጊዜ እንዳሳልፉ ብዬ ነው ፍቅርን ይዣት የወጣሁት። አሁን ደግሞ ወደ ቤት መመለስ ከፈለግ መመለስ እችላለሁ። ማንም አይከለክለኝም። እኔ ሸውደሽ ከቤት ይዘሽኝ የወጣሽው ለዛች አደይ ስትይ ነው? አዎ ከዴቭ ስር እያልሽ አደይን ቤት በኩል ያዋራት እንዴ? አሁንማ አቤት ሰርፕራይዝ እንዲያረጋት ቆንጆ አድርጌ አዘጋጅቼላችሁ ነው የወጣሁት። አንቺ ውሸታ! ኧረ እባክሽ ጅል። እና እኔ ሊዲያ ነኝ ከአንቺ ጋር ጸጉር ቤት የምሄደው?
መጀመሪያ ወንድሜ ላይ ከመንጠልጠልሽ በፊት ራስሽን ጠብቂ እሺ። ጸጉርሽን ተሰሪ። ምን ትመስላለች? ፋራ እንዴ! አንቺ እንዴ! ልቀቀኝ ዳይመንድ! አንቺ ወዴት ነው የምትሄጂው? ቆይ አንቺ ተረጋጊ እንዴ! በእጅ ሰበብ ትሆንብሻለች፣ ትገያታለች። ልጅቷ እንደዚህ ተናደሽ ሄደሽ ካገኘሻት እሷ እኮ ያደረገችኝን ስላልሰማችሁ ነው። ቆይ ዴቭ ለአደይ ምንድን ነው ያደርግላት? ዴቭ ለሷ ሰርፕራይዝ አዘጋጀ። አንተኛው ደግሞ ምንድን ነው? ቆይ አሁን እንዴት ነሽ? አሁን በጣም ደህና ነኝ። ይላይ አንተ አትጨነቅሽ። ምን እንደማስደነግጥሽኝ እኮ ፈራ እንዴ? ልቤ በጣም እየመታ ነበር ለልዬ። መቼም ቢሆን በእኔ ምክንያት የሆነ ነገር እንድትሆኝ አልፈልግም። ካስጨነኩሽ በጣም ይቅርታሽ። አንተ ምን አደረግክ? የለ ከዚህ በኋላ ከዳይመንድ ጋር እንድትጣላ አልፈልግም። እኔ እኮ በጣም ወዳለሁ። ከአንተ ውጭ ደግሞ ከዚህ በኋላ ማንም ሰው ልቤ ላይ ሊነክስ አይችልም። እንደምትወጂኝ እኮ አውቃለሁ ለልዬ። ነገር ግን ሌላ ሰው ሲመኝሽ፣ ሲፈልግሽ፣ እድለኛ እንደሆንኩ እንኳን ሲነግሩኝ በጣም ነው የምፈራው። እንዴ ለምን ትፈራለህ? እኔን አታምነኝም? አምንሻለሁ የኔ ቆንጆ። ነገር ግን ሁሉም ሰው እንዳንቺ አይደለም። ብዙ ሰው አንቺን የሚቀርብሽ ሊጠቀምብሽ ነው። አንቺ የዋህ በሆንሽ መጠን እነሱ አንቺ ላይ ይጠቀሙብሻል። እሱን ትክክል ነህ። ግን በቃ ላይ አንተ አትጨነቅ። እኔ በራሴ መንገድ ዳይመንድን እርቀዋለሁ። እሺ እሱ ጥሩ ሀሳብ ነው የኔ ቆንጆ። ነገር ግን ልብሽን እስኪያምሽ ድረስ እንድትጨነቂብኝ ምንም ነገር አልፈልግም። እሺ ላይ አንተ አትጨነቅብኝ፣ እኔ ደህና ሆናለሁ። አንቺ ግን ህይወቴ ውስጥ ባትኖሪ ምን ያህል ጎደሎ ሰው እንደሆንኩ ታውቂያለሽ። አዎ ላይ በደንብ ይገባኛል። ነገር ግን ብዙ ነገር አሳልፈን መተናል። መቼም እንድንለያይ ያደርጉንም። እሱማ ልክ ነሽ የኔ ቆንጆ። ጥለሽኝ የምትሄጂ ቢሆን ኑሮ ድሮ ነበር ጥለሽኝ የምትሄጂው። ግን ፈጣሪ በድጋሚ ያገናኘን በምክንያት ነው። ይቅርታ አደይ፣ ሰላም ኳኳ ገባ። ምን ነበር? ምን ወደ ክፍል የመጣበት ምክንያት? ላወራሽ ፈልጌ ስለረበሽኳቸው ደግሞ በጣም ምንም ይቅርታ መጠየቅ አይጠበቅብህ። የተሰማህን ነገር ተናግረህ ጨርሰሃል። እሺ አደይ፣ መነጋገር እንችላለን። ስለምንድን ነው የምንነጋገረው? ስለና ስለ አንቺ። እኔ እናንተ የሚባል ምንም ነገር የለንም። ምን ማለት ነው እሱ ደግሞ? ባርኮት ሁሉም ነገር አብቅቷል። እኔ እንደ ወንድሜ ሄጄ ነበር ሁሉም ነገር የነገርኩ። አንተ ግን በልብ በሌላ መልኩ ተመኘኝ። በጣም ይቅርታ አደይ። ችግር የለም። ታዲያ መነጋገር እንችላለን? አይ አሁን ማረፍ ነው የምፈልገው። ብቻዬን ነው የምፈልገው። ወይሻው ምን ይሁን ነው የምትለው? ሊዱን አልሰማትም እንዳለች ልጅቷን እኮ ያለ ምክንያት ነው ይዛት የወጣችው። እዛ ደግሞ አስቡ ዴቭና አደይ ምን እንደሚያደርጉ። እና አደይ ምን አጠፋች እንዴ? በቃ ልጁ እኮ ይወዳታል፣ ፍቅሩን ነው የገለጸው። የእሷ ጥፋ ምኑ ላይ ነው? አደይ ማንም እንዲነካት አልፈልግም ዳይመንድ። ይኸውልህ ወንድም፣ አንተ ፈለክም አልፈለክም ያንተ ፍላጎት ትርጉም የለም። በቃ አለቀ። ይህን ልጅ ቆይ ምን ባደረገው ነው የሚሻለው? ምንም ማድረግ አይጠበቅብህ። በቃ አንተ ማድረግ የምችለው ነገር አለሙን ጥለህ ወደ ራስህ ህይወት መመለሱ። ተዋት እቺን ልጅን፣ በቃ የራሷን ፍላጎት ራሷን ታዳምጥበት። እንዴ ተዋት እስቲ። እንዴት ነው አደይ መተው የምችለው? መተው የምችል ይመስላል? ይኸውልህ ትችላለህ። ደግሞ አንድ ቀን እኛም ሰው መሆናችን አይቀር። በቃ ታገስ፣ ሰው እንሆናለን። ባዶ ተስፋ እንደውም ወንድሜ ሊዱ እንዴት ነሽ? የት እየዞርሽ ነው? አላየሽም ቀን ሙሉ። አዎ ቤት አልነበርኩም ባርኪ። ታዲያ ነኝ ጭቁጭ ለምስ ከትሆነች ወንድሜ ምንድን ነው የተፈጠረው? አልገባኝም። ይኸውልሽ ሊዱ፣ ስላደረግሽልኝ ነገር በጣም አመሰግናለሁ። እሺ፣ ግን ምንም ነገር አትጠብቂ። ያደረግነው ነገር ልክ አልነበር።
እንዴት ነሽ ኬኳ?